የኚህ ብርቅዬ እጽዋት የህልውናቸው ዋስትና ይህች ጥንታዊት ሐዋርያዊት የእግዚአብሔር ደጃፍ ናት። የሀገር በቀል እጽዋቱ በዚህች ጥንታዊት መካነ ሰላም ባይገኙ ባይጠበቁ ኖሮ ዕጣ ፈንታ እድል ተርታቸው ከቅጽሯ ውጪ ተገኝተው ተቆርጠውና ተፈልጠው ወደ ቁስም ወደ እሳትም እንደተጣሉት ዛፎች ታሪክ ብቻ ሆኖ በቀሩ ነበር። ስለዚህ ለነዚህ ዛፎች ቤተ ክርስቲያን ህልውናቸው ናት። እነሱም ደግሞ ለቤተ ክርስቲያን ምስጢራት ናቸው። የተራቆተ እየተገጣጠመ መልክዓ ምድር ህይወትነት የለው። ማንም እዛ አካባቢ አይጠጋው። ሰው ቀርቶ እንስሳትም የምድር እንስሳትም እጽዋት ወዳለበት ወደሚደበቁበት ወደሚጠጡበት ወደሚረኩበትና ወደሚጠለሉበት ነው የሚሄዱት። ስለዚህ አብያተ ክርስቲያናት በሙሉ የአምልኮ ቦታዎች ናቸውና የአምልኮ ቦታዎች ደግሞ ህይወትነት ያለው አካባቢ እንዲሆን ይፈልጋል። በዚህ ምክንያት ቤተክርስቲያን አካባቢ አጽድ እንዲተከል ቤተክርስቲያን ታስገድዳለች፣ ትጠብቃለች፣ ታስጠብቃለች። ምንም እንጨት እንዳይሰበር እዛ አካባቢም ትመክራለች። ብዙዎቹ ቅዱሳኖች የጸለዩባቸው የወጡባቸው የወረዱባቸው አሻራ ናቸው። ቅዳሴ ማርያም፣ ዳዊት፣ የግል ጸሎት የሚደግሙ ቅዱሳኖች ያረፉበትም ጭምር ነው። እነሱም የተጠለሉበት ጭምር ነው። ስለዚህ የእነሱን በረከት ጭምር ስላለበት ማንም እንዳይነካውና እንዲሁ ለትውልድ እንዲተላለፍ ይፈልጋል ይኖራል። A church forest is an example for how community lives in harmony with God's creation. How they sustain the natural environment. That is a model for the community, because only when we sustain the environment that we live in, which we believe is God-given, will we be able to survive and thrive. And that is modeled through church forests. The church makes a very significant contribution to sustainable livelihoods, to natural resource management, and to regreening Ethiopia. በገዳማትና አድባራት የሚገኙ ብርቅዬ የእጽዋት ቅሪቶችን ደህንነት ከመታደግ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ልማትና ክርስቲያናዊ ድርጅት ከበርካታ ግብረ ሰናይ ድርጅቶች ጋር በመቀናጀት በተለያዩ የሀገሪቱ መዳረሻዎች ብርቱ ስራዎችን እያከናወነ ይገኛል። ይህ ደቡብ ጎንደር ነው። የሊቦ ከምከም
ገጠራማ ክፍል አንዱ ገጽታ በዚህ አካባቢ በሚኖሩ የማህበረሰብ ክፍሎች ዙሪያ በተደረጉ ሰፊ ጥናቶች መሰረት አርሶ አደሩ ከዛፎች ጋር ጥገኛ በሆነ የኑሮ ዘይቤ ላይ የተንተራሰ ውጤታማ ባልሆነም የግብርና ስራ ላይ የሚዳክር መሆኑን የጥናት ውጤቶቹ በግልጽ ማመላከት ችለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በዚህ ጥልቅ ጥናትና በጥናቱም በተገኙ ውጤቶች ላይ በመንተራስ የሊቦ ከምከም የገጠር ኑሮ ማሻሻያ ፕሮጀክትን ቀርጾ እንደ አውሮፓውያን አቆጣጠር በ2012 ተግባራዊ ያደረገ። ይህ ፕሮጀክት ከጀርመን ተራድኦ ድርጅት ወይም የግብረሰናይ ድርጅት ፕሬይ ፎር ዘ ወርልድ ወይም ዳቦ ለዓለም ይባላል። ከዛ በተገኘ የገንዘብ ድጋፍ የተለያዩ የልማት ስራዎችን ሲሰራ ቆይቷል። We work with 5 countries in the Horn of Africa, one of which is Ethiopia. And within Ethiopia, EOC DICEC is one of our strategic partners. We support EOC DICEC through financial support and also capacity support and the likes, technical support. Why is it strategic? Because I think we're both faith-based. Yeah? So that it gives us a very strong connection. የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በዚህ በአየር መዛባት ምክንያት በአየር ለውጥ ምክንያት ወይም ቸርች ፎሬስት በሚል ከጀርመን እና ሌሎችም ድርጅቶች ጋር ፓድ የሚባል የጀርመን ድርጅት አለ። ሌሎችንም ጋር በመተባበር በሰፊው ይህንን የተራቆቱ አካባቢዎችን የአየር ለውጡ ከጊዜ ወደ ጊዜ እየባሰ ስለሄደ የከፋ ድህነት ላይ እየገባን ስለሆነ በቀላሉ ውሃ ይገኝባቸው የነበሩ አካባቢዎች ለእንስሳት ቀርቶ ለሰው ልጅ መጠጥ እስኪጠፋ ድረስ ተቸግረናል። ይህንን እንዲሁ ከቀጠለ ሀገራችን ወደ በረሃማነት ከተለወጠች የመኖር ጥያቄ ውስጥ እንገባለን። ስለዚህ ቤተክርስቲያኒቷ ይህንን ምን ማድረግ አለብን ብላ አቅዳ የሚመለከታቸውም የዚህ አይነት ደጋፊ የሆኑ አካላት ስሜት ያላቸው የሚገዳቸው በዓለም ያሉ በማነጋገር በተለይ በአራቱ ክልሎች በሰፊው እየሰራ እንገኛለን። ዳቦ ለዓለም ወይም ፕሬይ ፎር ዘ ወርልድ አሁን ፓድ የምንለው ድርጅት ቦታውን አይተውት እነሱም ወደውት ፈልገውት በትክክለኛም የማህበረሰቡ ችግር ያልተቀረፋበት ቦታ ነው ከሚል ትኩረት ያደረግነው ነገር ቢኖር ምርትና ምርታማነት ማሳደግ ነው። የገበሬውን የሚኖርበት የዛ በእርሻ ላይ የሚኖረው ማህበረሰብ አጠቃላይ ሁለንተናዊ የሆነውን እድገቱን ወይም ደግሞ የተሻለ ኑሮ መኖር የሚችልበትን ሜካኒዝም ፈጥሮ መሬት ላይ ያንን ነገር ማስቀመጥ ነው የፕሮጀክቱ ዋና ዓላማ። ከዚህ ተነስተን ልዩ ልዩ ስራዎችን ለመንደፍ ሞከርን። What you can see in those church forests, especially in those areas where the natural environment has been depleted because of the need of the population, you actually find the remnants of that nature that used to grow in that place. When you research that, which is something that we have engaged with various researchers and research institutions, you can easily see which are the natural vegetation of that area, and then you can bring that back together with the community. And that is, I think, the challenge, but also the opportunity that we have engaged in. የሊቦ ከምከም የተቀናጀ የገጠር ልማት ፕሮጀክት ከተጀመረ 8 ዓመት ተኩል ሆኖታል። እሱ ፕሮጀክት ከዚያ በፊት በወገራ የተቀናጀ የገጠር ልማት ፕሮጀክት ስናከናውነው የነበረው የቆይታ ጊዜውን ስለጨረሰ
በዚያ ምትክ የተጀመረ ፕሮጀክት ነው። እንግዲህ ይህ ፕሮጀክት በወረዳው ይህን ስራ ሲጀምር ቀደም ሲል ኮሚሽኑ እዛ አካባቢ በእለት እርዳታና መልሶ ማቋቋም በ1980ዎቹ መጨረሻ ስራዎችን ይሰራ ነበረ። በዛን ጊዜ ያያቸውን ችግሮች አካባቢውን ወረዳውን በደንብ በማጤን የህብረተሰቡ የኑሮ ሁኔታ ዝቅተኛ በመሆኑና የምግብ ዋስትናውም ለማረጋገጥ ችግር የነበረበት በመሆኑ ዘላቂ ልማትን ለመስራት አቅዶ ይህን የሊቦ ከምከም የገጠር ኑሮ ማሻሻያ ፕሮጀክት ፕላን አድርጎ የልማት ስራዎች ሲሰራ ቆይቷል። በጥናት በተገኘው መሰረት ፕሮጀክቱ በሊቦ ከምከም ወረዳ በ4 ቀበሌዎች ነው የሚካሄደው፣ የገጠር ቀበሌዎች። ዋና ዓላማው አድርጎ የተነሳበት የተጠቃሚ ህብረተሰቡን የኑሮ ደረጃ ማሻሻል ነው። በአጠቃላይ ፕሮጀክቱ 4200 አባወራዎች ወይም ደግሞ 21000 ሰዎችን የምግብ ዋስትናቸውን ማረጋገጥ፣ የንጹህ መጠጥ ውሃ እንዲያገኙ ማድረግ፣ ገበያቸውን ማሳደግ፣ የትምህርት ጥራቱ እንዲያድግ ማድረግ ዓላማ አድርጎ የተነሳ ፕሮጀክት ነው። አሁንም እኛ እያደረግን ያለነው ትልቁ ነገር የሀገር በቀል የሆኑ ዝግባ፣ ወይራ፣ ትልልቅ የሀገር በቀል ዛፎች የሆኑትን እነዛን ነው ፍሬያቸውን እየለቀምን በችግኝ ጣቢያ እያፈላን ለአካባቢ ገዳማትም ለአካባቢ ገጠር ያሉ የተራቆቱ አካባቢዎችም እንዲተከሉ ያንን እንዳይጠፋ ወደ ነበረበት ለመመለስ ቤተክርስቲያኒቷ እየጣረች ያለችው ከዚህ አንጻር ነውና Gondar is one of the areas that we work together, that we have chosen to work together through your invitation as EOC DICAC. And you can see the picture behind me. That gives you a very good glimpse of what changes come to the community through the interventions of DICAC with the assistance of PAD. You see interventions of water, all the channels versus new ones. You see seed banks, you see livelihood interventions that sustain the community sustainably. Yeah? And I think this is an advantage that we have as church organizations. ከዚያም አልፎ ደግሞ እንግዲህ በወጂ አቡነ አረጋዊ አካባቢና በጊዮርጊስ ቤተክርስቲያን ዙሪያ የተተከሉ የተለያዩ አገር በቀል ዛፎች ተተክለዋል። በፕሮጀክቱ የተለያዩ የዝግባ፣ የወይራ፣ የጽድ፣ ግራብሊያ የምንለውን ጨምሮ እና የዋንዛ ዛፎችን በፕሮጀክታችን ሳይት ላይ በማዘጋጀት ነርሰሪ ሳይት አለን። በዚያ ላይ በማዘጋጀት ያንን ወስደን በሚፈለገው ቦታ ላይ ተተክሎ ያው እንዳያችሁት የሚያምር እንትን አይተናል። ከሁለት ዓመት በፊት ጀምሮ የደን ተከላዎችን አካሂደናል። እዚህ አካባቢያችን በአቅራቢያችን የምታዩት ደን የተሸፈነው በፕሮጀክቱ የተተከለ ነው። በ54.5 ሄክታር መሬት ላይ ተተክሎ የምታዩት ይሄ እንግዲህ የቆየ የብዙ ጊዜ እንትን ይመስላል እንጂ በሁለት ዓመት ነው እንደዚህ እንግዲህ ያገገመው። ምንድነው ለቦታው የሚመጣጠን ለአፈሩ ጋር ተመሳስሎ እንዲያድግ የተደረገ ጥናት ተደርጎ የግራር ዛፍ ነው እዚህ አካባቢ የተተከለው። ይሄ የግራር ዛፍ አሁን እንግዲህ ገባ ብላችሁ ብታዩት አያስከድም፣ ውስጡ አያስከድም። አሁን የተለያዩ እንስሳቶች ገብተውበታል። በጣም ከፍተኛ ስሎፕ ባለበት ቦታ ላይ ደን ተከላ ብቻ ሳይሆን የተለያዩ የአፈርና ውሃ ጥበቃ ስትራክቸሮችንም ሰርተናል። ለምሳሌ ቸክዳም፣ ቤንች ትሬስ፣ የጠረጴዛ እርከን የምንለው እሱን ሁሉ በብዛት ሰርተን በጣም ደረቃማ የነበረ አሁን ምንጮች እያመነጩ ላይ ስትራክቸር በመስራታችን ምንጮች እያመነጩ አሁን ከታይ ራሱ የሰራነው መስኖ አለ። ያ መስኖ ራሱ የመጎልበት ስራ አካሂዶልናል እና የክትር ስራዎች የሸክዳም ስራዎች በምን በጋቢውን በብረት በጋቢውን የተጠናከረ ብዙ ስራ ተሰርቷል። አሁንም በጋቢውን የተሰራ ስራ ያሳያችኋለሁ። እዚህ በጋቢውን ክትር የተሰራ
እዚህ ላይ ደን በመሰራቱ ከታይ ያለ አርሶ አደር እንደምታዩት የዚያንን በጎርፍ ሲላላጥ የነበረው መሬታቸው ይሄ በመሸፈኑ በጎርፍ ንክኪ እንዳይነካ ተደርጓል። አሁን ጎርፍ የሚባል ነገር አያገኙም። አጣጥሮ የሚወስዱ የነበረው አሁን በሰላም ሁኔታ ገበሬው እየተጠቀመ ነው ያለው። በጥናቱ ወቅት የታየው አንዱና ትልቁ ችግር ገበሬው ባለበት የምግብ ዋስትና ችግር ምክንያት ዘሮችን በዘር ሰዓት ወደ ምግብነት ከመጀመሪያው ስለሚለውጣቸው የዘር ችግር ነበረበት። ይህንን ችግር በዘላቂነት ለማስወገድ 2 ግሬን ባንኮች በ2 ቀበሌዎች ላይ እንዲቋቋሙ አድርገናል። ይሄ ግሬን ባንክ ዋናው ዓላማው የግብርና ኢንፑቶችን ወይም ግብአቶችን እዛ እንትን ውስጥ አስቀምጦ ገበሬው በምርት ሰዓት ኳሊቲውን ወይም ደረጃውን የጠበቀ ዘር ከየአይነቱ እንዲያከማች በዘር ወቅት ደግሞ ከዛ አውጥቶ እንዲጠቀም ሌሎችንም ደግሞ የፋብሪካ ግብአቶችን እንደማዳበሪያና ጸረ ተባይ የመሳሰሉትን በሰዓቱ አቅም ባለው ወቅት ገዝቶ እንዲያስቀምጥና በሚያስፈልገው ሰዓት እንዲጠቀም የሚያገለግሉ ስለሆኑ እነዚህ 2 ግሬን ባንኮች ተሰርተዋል። የተሻሻሉ የምርጥ ዘሮችን በመስጠት ለምሳሌ ያክል በቆሎ፣ ጤፍና ቦለቄ የመሳሰሉትን በመስጠት ምርታቸው እንዲያድግ ያደረገበት ሁኔታ አለ። ይሄ የእርሻ ምርት ማደግ በቀጥታ ከምግብ ዋስትና ከማረጋገጥ ጋር የተያያዘ ነው። ሌሎቹ በተጋፊነት የሚታዩ ናቸው። ምክንያቱም ትልቁ የገበሬው መኖሪያ አድርጎ የያዘው ግብርና ስለሆነ የግብርና ምርት ማደጉ በህይወታቸው ላይ ብዙ ለውጥ ያመጣል ተብሎ ስለሚታመን ማለት ነው። የኑሮ ማሻሻያ ፕሮጀክቱ እቅድ የምግብ ዋስትናን በማረጋገጥ ላይ ብቻ እየተገደበ አይደለም። ይልቁን የተለያዩ የገቢ ማስገኛ እድሎችን በመፍጠርም ጭምር የአካባቢው ማህበረሰብ ኑሮ እንዲያሻሽል እንዲለውጥም ጭምር የሚያግዝ ነው። ስራዎች ሁሉ አጠቃላይ ግን ምንድነው ማምረት ብቻ ሳይሆን ገበሬው አምርቶ እንዲበላ ብቻ መሆን ብቻ የለበትም። ለምን ገበሬው ያመርታል፣ ልጆችን ትምህርት ቤት መላክ አለበት። ገበሬው ያመርታል፣ ከሚመገበው በተጨማሪ መድኃኒት መግዛት መቻል አለበት። ገበሬው ያመርታል፣ ካመረተ በኋላ ያን ሽጦ ደግሞ ልብስና የመሳሰሉትን ነገሮች መግዛት አለበት። ቤቱም ደግሞ ደካማ ከሆነች ቤቱን የመጠገን ጎጆ ቤት የሳር ከሆነች ወደ ቆርቆሮ መቀየር። ስለዚህ ሁሉ ጊዜ በእኛ ማህበረሰብ ላይ የምናየው የህይወት የለውጥ ሂደት ወይም ደግሞ ዑደቱ በገበሬው ማህበረሰብ ጋር እንደሚኖር መጠኑ ይለያይ፣ ጥራቱ ኳሊቲው ይለያይ እንጂ ማንኛውም ሰው ሰብአዊ የሆነ ፍጡር መሻሻልን ይፈልጋል። ስለዚህ ከዛም ከግብርና ውጪ ሌሎችንም ሴክተሮች መግባት እንዲችሉ የገቢ ማስገኛ ስራዎችን አብሮ ሰፕሊመንት ማለት ነው የፕሮጀክቱ ዋና ዓላማ። ገቢ ማስገኛን በተመለከተ ፎከስ ያደረገው ፕሮጀክቱ ሴቶችና ወጣቶች ላይ ትኩረት አድርጎ ነው የሚሰራው። ምክንያቱም በኑሮ ደረጃ በጣም ተጠቂ የሆኑ ሴቶችና ወጣቶች ናቸው። ስለዚህ ሴቶች ላይ ኢንቨስት ማድረግ ማለት አጠቃላይ የቤተሰብ ላይ ኢንቨስት እንደማድረግ ተደርጎ ስለሚወሰድ ሴቶች ላይ ከፍተኛ ትኩረት እናደርጋለን። ወጣቶችና ሴቶች በበግ እርባታ፣ በዶሮ እርባታ እንደዚሁም በንብ ማነብ ስራ ገቢያቸው እንዲያድግ ያደረግንበት ሁኔታ አለ። ሊቦ ከምከም ላይ የተለያዩ የንብ ማራቢያ ይሄ ቤት የተሰራ አለ። ይህንን አያይዞ ታንከር እዚህ 75 ሜትር ኪዩብ ውሃ የሚይዝ ወይም 75000 ሊትር ውሃ የሚይዝ እዚህ ንብ ማናቢያ የሚራባበት ቦታ ላይ ይሄን አያይዘን የሰራ ነው። ምንድነው እዚህ በዚህ አካባቢ የተለያዩ እጽዋቶች እንተክላለን፣ የአበባ ዛፎችን እንተክላለን። እነዚያ ንቦች ሩቅ ቦታ ላይ ስደት ላይ እንዳይሄዱ ንቦች በአካባቢያቸው ቀስመው አካባቢያቸው
እንዲመገቡ አድርገን እዚህ የተሰራው ቤት ላይ ወጣቶችን በማደራጀት እዚህ ቦታ ላይ ወደ 39 የንብ መንጋ ተገዝቶ አሁን በሰላም ሁኔታ ገበሬው እየተጠቀመ ነው ያለው። በአሁኑ ሰዓት መንግስትም ሆነ የልማት ድርጅቶች ትኩረት የሰጡት የመስኖ ልማትን ነው። በመሆኑም በወረዳው ውስጥ በፕሮጀክት ጥናት እንደታየው ብዙ አቅም ያላቸው ወንዞች ነበሩ። ገበሬው ከአቅም ማነስ የተነሳ እነዚህን አጎልብቶ መጠቀም አልቻለበት ሁኔታ ነበር ያለው። 4 የመስኖ ተቋማትን ከነ ዊር የምንለው ወይም የአናት ውሃን የማሰር ስራና በካናል ደግሞ ኢምፕሩቭድ በሆነ ካናል ማሰንድ ካናል ወይም ቦይ የመስኖ ቦይ በመስራት እንዲለማ ተደርጓል። በእነዚህ የመስኖ ግንባታ አማካኝነት ገበሬው ከ2 እስከ 3 ጊዜ በአመት እንዲያመርት አግዟል ማለት ነው። ቀደም ጓያ ነበር ምዝራ ተቃሞትም የለው ነበር። አሁን ግን እየተጠቀመ ነው። ቢያንስ ጤፍን ዘረዋለን፣ ማራቢያን ዘረዋለን፣ ማሽላን ዘረዋለን። ዙረ 3 ጊዜ ምን በል በፊትማ ያው አናሳ ነበርነ። ያው ያን ያህል ነው። ያው የአንድ አመት አዝመራ ነው የምንጠቀም። ከዚያም ደግሞ የሚስት አለ። ያው ትል ይበለዋል፣ ጓያ እንዘረዋለን፣ ሽምብራውን ትል ይበለዋል። እንዲህ ይላል። መቼም ወነስተኛ ነበር። አሁንማ ደህና በጣም የተሻሻለ ነው አለን። ምልክት እያገኘን ነው። አንደኛ ሽንኩርት ነገር እናረጋለን። ሁለተኛ ደግሞ ጤፍ እንዘራለን፣ የበጋ ጤፍ። ሶስተኛ ቲማቲም፣ ቄጦ፣ በርበሬ ምናምን እንተክላለን። ድንቾችም እንተክላለን። እንደዚያው እንደየመሬቱ አቀማመጥ የተለያዩ አዝመራዎች ማሽላም እንበላለን። መቼም ያው በአመት 3 ጊዜ እንጠቀማለን። በመስኖ በጋም ከክረምትም የሚያመርቱበትን መንገድ ለማሳለጥ ሲባል ወደ 4 ግድቦች በመስራት ጅረቶችን በመገደብ ቦይ በመዘርጋት በዚያ እንዲያመርቱ እያደረግን ያለንበት ሁኔታ ነው ያለ። በዚያም ተጠቃሚ የሚሆኑት ወደ 130 የሚሆኑ አባወራዎች ተጠቃሚ እየሆኑ ነው። እያንዳንዱ መስኖ ከ35 እስከ 85 ሄክታር ማልማት የሚችል አቅም ያላቸው ናቸው። እነዚህ 130 አባወራዎች በተሰራላቸው ግድብ ላይ 1150 ሜትር ካናል ተሰርቷል። ያዋህዱ የውሃው አቅም በጣም ጠንካራ ነው። በጋውን በሙሉ ነው የሚጠቀመው ገበሬው። ውሃው የውሃ አቅሙ ቀነስ ሲያደርግ በወረፋ የሚጠቀሙበት ወቅት አለ። ነገር ግን አንደኛና ሁለተኛ ምርት የሚባለው ከጥቅምት ጀምሮ ባለው እስከ 6 ወር ድረስ በተከታታይ ሁሉም ገበሬ ተጠቃሚ ነው በመስኖ ላይ እና እነዚህ 130 አባወራዎች ያላቸው መሬት እዚያ ላይ በቃ እየተጠቀሙ በዚያ መስኖ እጅግ በጣም ከፍተኛ ለውጥ አሳይተዋል። የማንጎ፣ የአቮካዶ፣ የፓፓያ ችግኝ ለሁሉም አርሶ አደር መስኖ ገብ ለሆነ ውሃ ላላቸው አርሶ አደሮች እየሰጠና ያለ ነው። አታክልቶችን አምጥቶልናል፣ እየተጠቀምን ነው። እነ ሙዝን፣ እነ ማንጓን፣ እነዚህ እንትንን ፓፓያ ደግሞ እንደዚያው ደግሞ ምርጥ ዘር ድንችም እንደዚያው እያለ አምጥቶልናል እና ምርጥ ዘር ድንች የሰራ ነው። በጣም ተጠቅመናል። የአትክልቶችን እየተከሉ ለምሳሌ ድንች፣ ሽንኩርት፣ ቲማቲም የመሳሰሉትን እየተከሉ ለራሳቸውም እንዲበሉ ስነ ምግባቸውን እንዲያሻሽሉ በተጨማሪም ከቤታቸው የተረፈውን ደግሞ በመሸጥ ገቢ እንዲያገኙ ማድረግ ነበር። ለሱ ደግሞ ዘሮችን በመስጠት ጎን ለጎን ስልጠና በመስጠት አትክልት እንዲያመርቱ ማድረግ ነው። ለዚህ ግን በተለይ በአትክልቶችን በማምረት ጎን ለጎን ትልቅ አስተዋጽኦ ያለው የመስኖ ግንባታ ነው።
ይሄን ሙዝ እዚህ እናያለን እዚህ ደጃፍ ላይ ተተክሎ ደግሞ በደንብ የለመደ ነው ካሁን በፊት እንደዚህ ሙዝ ምናምን የሚሰጣችሁ ነበር እስካሁን እንኳን የለም ገና አዲስ ነው ገና የተሰጣችሁ አዲስ ነው የተሰጠና ገና የሞተርስ ባለ ፕሮጀክት ከመጣ በኋላ ነው ይሄን ያገኛችሁ አዎ ገና አዲስ ሌላስ ምንድነው ይሄ መስሪያ ቤት አሁን ኦርቶዶክስ የምትዩ መስሪያ ቤት ሌላ ምን ግብ አሰጥቷችኋል በዚህ አካባቢ አንደኛ እሳት ማገዶ እንዲቆጥብ ሁለተኛ ጢስ እንዲያወጋን እንደገና ደግሞ ማገዶ ደግሞ አነስተኛ ነው የሚጠይቀን ዝም አይለና ቆጣሪ እነዚህ የቆጣቢ እንድጃ መሰጣቸው ሰዎች ያንን ደን እየገቡ እንዳይጨፈጭፉት እየሰበሩ እንጨት እየሰበሩ ወደ ቤታቸው እንዳይወስዱ ምንድነው ቆጣቢ እንድጃ ሰጠን በዚህ ምንድነው የሚያደርጉት እነዚያ እንጨት ሲሰብሩ የነበሩ ሴቶች ያንን ደን ይጠብቁታል አይነኩት ገዳማትም በአብዛኛው እየተቸገሩ ነው አጽርን የሚጠብቁትና እነሱም ቢሆኑ አባቶችም ቢሆኑ በሶላር እንዲጠቀሙ የምድጃ እና የባዮጋዝ እንዲሁም ደግሞ የሶላር መብራት እንዲጠቀሙ ጥረት እየተደረገ ነው ያለው በዚህ ምክንያት ያየነው ለውጥ በጣም ጥሩ ነው ጥሩ እየሄደ ነው ቀጣዩም በዚሁ እንቀጥልበታለን የሚል ተስፋ አለን በዚህ በገጠሩ አርሶ አደር ንጹህ የመጠጥ ውሃ ችግር አለ እና በንጹህ የመጠጥ ውሃ ችግር ምክንያት አንደኛ ሌላ ቦታ የተሰራ ተቋም ሲፈልጉ ሴት መዋራዎች ተማሪዎችም ሳይቀር ለሊት ተነስተው ሩቅ ቦታ ነው ሄደው የሚቀዱት ያንን ከመቅረፍ አኳያና ከውሃ ወለድ በሽታ ያካባቢውን ማህበረሰብ ተመታደግ አኳያ እኛ ይሄንን ከወረዳ ከሚመለከታቸው ሴክተር ወረዳዎች ከሴክተር መስሪያ ቤቶች ጋር በመነጋገር ነው በተናጠል የሚሰራ ስራ የለም እና ከነሱ ጋር እንመርጣለን የታካባቢ ነው ጉርለቱ ያለ ክፍተቱ ያለ የታካባቢ ነው ብለን ያንን ቦታ ከመረጥን በኋላ እዚያ ቦታ ላይ ብዙ የንጹህ የመጠጥ ውሃ ስራዎች ተካሂደዋል ከ50 ያላነሱ የውሃ ስኪሞች ከምንጭ እና የጃጉ ጉድጓድ በተጨማሪ መለስተኛ ጥልቅ የውሃ ጉድጓድ የተሰራበት ሁኔታ አለ የፕሮጀክቶቹ አፈጻጸም ከጥናት እስከ ትግበራው ድረስ በሚደረጉባቸው ግምገማና የክትትል ሂደቱ ዛሬ ለተገኙባቸው ውጤታማ ለውጦች አይነተኛ ምስጢራት ናቸው ትልቁ ነገር ምንድነው ፕሮጀክቶች አሳታፊ መሆን አለባቸው ከመጀመሪያው ጥናቱ ሲካሄድ ህብረተሰቡን ያሳተፈ የመንግስት መስሪያ ቤቶችን የሚመለከታቸውን በማሳተፍ መስራት ነው ክትትላችን በጣም በቅርበት እኛ በርቀት ሆነን የምንሰራው ፕሮጀክት የለም እዚያው አጠገባቸው ህብረተሰቡ ጋር ሆነን ነው የምንሰራው እና የመንግስት መስሪያ ቤቶች ይሳተፋሉ በየደረጃው ግምገማ ይደረጋል በዚያ ግምገማ የመስተካከል ያለባቸው ነገሮች እየተስተካከሉ እንዲሄዱ የምናደርግበት ሁኔታ አለ ኮንቴክስቱን እያየን ማለት ነው እና የመንግስትን ማብቃት ማለት ቅድም እንዳልኩት በሁሉም ደረጃ ላይ እየተሳተፉ ከመጡ ቀጣይ ክትትል የሚያደርጉት እነሱ ናቸው እኛ ዊዝድሮ ከዚያ ቦታ ስንወጣ የነሱ ክትትል ይጠብቃል እና አስተሳስረን ነው የምንወጣው At least half of my work history is with church-related institutions and churches and congregations. And I regard this as a privilege, how thankful we are and how privileged we feel that we can relate to the Orthodox Church through EOC DICAC. And it is a great example of our partnership, which is special because we are both church-based, faith-based. And yeah, we look forward to many, many more years and much in those years that we grow even more closer together as partners. ዋናው ነገር ምንድነው ኮሚሽኑ የወሰደው የመጀመሪያ ቁርጠኝነት ውሳኔ ነው ውሳኔ ምንድነው በእንደዛ አይነት ቦታ ላይ ሰርቶ የሰውን ህይወት መለወጥ ይቻላል በሚለው ጉዳይ
መሀል አዲስ አበባ ላይ ወይም ደግሞ እንደ እርሻ በበዛበት ቦታ ላይ ለመንገድ ለጉዞም ለስራም ስለሚያመች ብቻ እዛ ላይ ዝም ብሎ 40-30 ኤንጂ ሆኖ መግባቱ አይደለም። እንደነዚህ ያለ ሚገር የሆነ ሪሶርስ የተሸረሸረ የተወረቦረና በጣም የማህበረሰቡን ህይወት የሚፈታተኑ ቦታዎችን መርጦ መግባት መጨረሻ ላይ በመናገኘው ውጤት ላይ እጅግ በጣም ደስተኛ ስለሚያደርገን የልማት ኮሚሽን የመጀመሪያው ይሄ የወሰደው ውሳኔና ምርጫ እጅግ በጣም ትክክል ነበር። የተገኘው ውጤት ደግሞ ተሻለ ነበር የሚል ምልከታ አለኝ። ومدى مولدك كان